ቪዲዮ መታየቱ ጥሩ ነው እንዳለችው ግን ከሆነ አሁን ሙዬ እንዳለችው ምደግፈው አንድ ነገር አለ። በምን ምክንያት ነው ጌም የሚጫወቱት የሚለው እኔ ራሴ ጭንቅላት ጠይቄያቸው አንበሳ እንዴት ነው የሚወርደው? እንዴት ነው የምናወርደው? ሳፓውሪኝ የሚሉትን ጠይቄ እኛ ማለት ነው ቁጭ ብለን መከታተል ነው ያለብን። በሚሰራው ቪዲዮ እኛን ያዝናኑን። ስሚ አብረው ጌም ይጫወታሉ። እሁድ ዛሬ ደግሞ አብርሽ እርጉዝ ነው ብላ ምንቅርብቃንትን ትላለች። ደግሞ ልንገርሽሙ የአንዴ ምን እንዳ እኔ የባለፈውን ቪዲዮ እያየሁት ነበረ። ምንም የተፈጠረ ነገር የለም ብላ ብላለች። እሷ አስመሳይ እባብ ናት ከነ ቤተሰቦቿ። ሁሌም እንደዚህ ውሸት በውሸት አሁን ሙዬ ታምኝበታለሽ? እኔ እግዚአብሔር ምስክር ነው። እግዚአብሔር ምስክሬ ነው። እኔ ታውኛለች ለማይታመጣችሁ በግራም ብና በቀኝም ብና ቤትም ብና ሩታ አብርሽን በቤት አስገባለች። እመቤት ምን አለች ትላላችሁ? ዝም ብላችሁ ስላረገዘች ዝም አናረገዘችም። እግዚአብሔር ምስክሬ ነው። አናረገዘችም ብሎ አብርሽ ተናግሯል። እግዚአብሔር ምስክሬ ነው። በምን ብላ ታስገባዋለች? እባብ ስለሆነች ነው ወይ አንቺ ባለጌ እንዴ! ቤተሰቡ እኮ የሩታ ቤተሰቦች እኮ እየተኙ አይደለም እኮ አብርሽ ላይ እኮ ካይ ቤት ሄዶ እኮ እየተንከባለ በጥንቆላ ይሆናል። በቃ በጥንቆላ ይሆናል እኮ ነው እያለን ያለ ነው። በምን ተማምነው ታዲያ እንደዚህ በሱ ደግሞ ከዚህ በፊት ደግሞ አስጠንተው ሌላው ቢቀር እንኳን ዛሬ አስጠንተው ሂጂ ከዚህ በኋላ ሂጂ በቃ አጠገቤ እንዳደርሽ ብሎ ሲነት ሄርሜላ መረዳት ነበረባት። ኤርሜላ መረዳት ነበረባት። ዛሬ ያለችን ምክንያት ምንድን ነው? እውነቱ ጭራሽ ከአብርሽ ንግግር የሩታ ንግግር ይሄንሽ ቆይ ምን ያድርጋቸው እንዴ? መረዳት ያስፈልጋታል። ሄርሜላም እረዳለሁ ብላ ህይወት ውስጥ እስከገባች ድረስ ተራጣ እንዴ ወድሃለሁ እድሜንኬን አብሬክ ነው ወድሃለሁ አብሬክ ነው እድሜንኬን እስከ ነት ሞቴ እንዲ እውነት ድራማ ነው እንዴ ነገር? ሙዬ አሁን እንዲህ ብትላት ጥሩ ነበረ። እኔ በልቤም እንዳሰብኳት ደግ አደረገ ይውለድ እቀበለዋለሁ ብላ እሏን ማስጨረስ ትችል ነበረ። ያንም ንግግር አይችሉም እኮ ንግግር እኮ አይችሉም። እንደመጥበቅ አይችሉም። እሏን ብታስጨርስ ይሁን እቀበለዋለሁ እስከ ሁሉ ለምን 10 ብላ አዎ ብትላል እሱን እኔ በሆን ማለት ነው እድሜና በሆን አንቺ ሩታ ብትሆኚ ማለት ነው እንኳን ደስ ያለሽ አረገሽ። በምን ሰዓት አብራችሁ ተኝታችሁ በጣም ደስ ብሎኛል። ለልጄ እቀበለዋለሁ እዮብዬ ሁለተኛ ልጅ መጣነት በጣም ደስ ይላል ብላ ማድላቀት ነበር። ፍርሹ እኮ በነገራችን ላይ ሌላ ሰውንም እኮ ልጅ የሚያሳድግ እኮ እሱ ቢወለድም እኮ እንደ እርዳታ እኮ ያሳድጋል። ችግር የለበትም ልጅ ማሳደግ። እኮ ተናገረች እና ዛሬ የሩታን ጸጉር ነጭታ ሩታ ጸጉሯ መሄድ ነበረባት ግን አላስነጫቻትም። ሩታ ናት የእድሜና ጸጉር ያስነጨቻት። ቪዲዮን እስከነቀለቻት በቃ አፍነቀለቻት። እንደዚህ መሆን አይጠበቅባትም። አምና እስከገባች ድረስ ሁሉንም ነገር መጋፈጥ ነው ያለባት። ካልቻለች ደግሞ ሰተት ብላ እንደገባች መውጣት ነው ያለባት። አብሬሽ ሄርሜላ ብትሄድ ሩት ብትሄድ ሌላ ሴት ማምጣት አያቅተው ወይኔ ሩበን እንዲ እኔ እመብርሃን ምስክሬ ነው። ወንድ ልጅ ስላለኝ እኔ ወንድ ልጅ ጎን ነው የምቆመው። እኔ ሴት ልጅ ጎን አልቆመም። አትታሰቡ፣ ሴት ነኝና ወንድ ልጅ ቆኔ በህይወት አለኔ ወንድ ልጅ ጎን ነው የምቆመው። ምን መሰለሽ ወንድ ልጅ ይመርጣል እንጂ አይመረጥም። ወንድ ልጅ ይመርጥ። ወንድ ልጅ ይሆናችሁ ጨምዳዳም ቢሆን ምንም ቢሆን ሴት ልጅ 35 ዓመት ነኝ ራሷን ካልጠበቀች እየተጨማደደች እንዴ ለፊሊተር ከፊሊተር በኋላ እኮ ሀያ የጎመጣቸው እምስ እኮ ነው ይመስሉ ጠቅናና እንዴ ለፊሊተር እውነት እንነጋገር። ማነው ስሟ ጨርስልሽ እንትና ማነው ስሟ ጁበላይ ያለችዋ ያለ ፊሊተር መታ ህዝብ ነው ሰሞኑ ሲቀባበል ማናት? ስለዚህ ማነው ስሟ ጥሪ አይደለችም ማነው ጁቲ ናት ማናት? ጌም ሁሉ የምትጫወተው ጉቺ ያለ ፊሊተር ያ እሷ ራሷንም ትላለች እኮ ትናገራለች እኮ። ስለዚህ ዛሬ እኮ ማለት ነው
አብርሃም እኮ ማይ ሲላት እኮ መማለኩት ታኮ ለቀይ ማለች ነበር። እሷ የቷ መማል እኮ አዲስ አይደለም። እሷ አስመሳይ ስለሆነች እኮ ሸቀል ልታረገው ነው። ይሄ መሆን የለበትም። አስተዋይ ናት። በጣም ነው የምንወዳት። በንግግሯም በምኗም በጣም ነው የምወዳት። ሄርሜላ የሰው ወሬ ማመን የለባት። አብርሃም ብዙ ሰው ጥላት አለበት፣ ብዙ ሰው ማለት ነው። ጭራሽ የሰው ወሬ ማመን የለባትም ነው የምለው። አንድ አብርሃምን ማመን አለባት። ፌስት ፌስት በአይኗ ያየች ከሆነ እውነት ነው መናገር ትችላለች። አላየች በሰው ወሬ ያሉት እሱ ነገ ደግሞ ምን እንደምታረግ ልንገራችሁ። ነገ የነገ ፋይሏ አሳትማ እውነት እርጉዝ ነኝ ብላ አስመትታ ትመጣለች። ታያለች። ይደረጋል። በደንብ ነው የሚደረገው። ለምን በይ እኔ በደንብ ነው የማውቀው። ይሄ የሚታይበትን በሽንት የሚታይ ራሱ በጓደኛ በምን በብርም ከፍለሽ ማስመጣት ትችላለሽ። እኔ የምለው ይሄ ነገር ማለት ሳይሆን ብዙዬ ከወንድሟ ጎና መቆም አለበት። በዚህ በሁለት ሴቶች ማበድ የለበትም ልጁ ማለት ነው። እውነትም ካረገዘች ትልቅ ሐኪም ቤት ተወስዳ ብዙዬ ከአብርሃም ጋር ሆነ መታየት አለባት። ከፈለገ ይኖራል፣ ካልፈለገ አይኖርም። ግዳጅ የለበትም። ስቀልድ ያው ተቆራጭ ብቻ ነው የሚያደርገው እንጂ እንደ አይምሮቱን እንጂ ምን አንድ ረፍታ ማድረግ አልቻለም ልጁ። አይምሮቱን መረበሽ የለበትም። እንደራሴ ነው አብርሃም ማለት እኔ በጣም ነው ያሳዘነኝ ዛሬ። ሁለቱም ጎን ለጎን ጆሮ ላይ ጮሁበታል። እንዴ እቺ አላምነህም ትላለች፣ ያቺ ውሸታም ትለዋለች። እንዴ ምን ሆናችሁ ነው እንደዚህ አባዱ? እንደ ሴቶቹ በተፈጥሮ ሴት በጣም ነው የምታስጠላኝ፣ ከራሴም ጀምሬ ማለት ነው። ደስ እንባል ራሱ ሁላችንም ማለት እውነት ነው። እሱም ማለት ነሽ። አይ ያናድዳል ብቻ። ሩታ ማለት እኮ አህያ ቀንድ ያወጣ የምትል ሴት ናት። በደንብ ካያችሁ ስንት ዓመት ነው ማለት ነው። አህያው ቀንድ አላወጣው ቀንድ አውጥቷል የምትል ሴት ናት። እዚህ ጋር ደግሞ ሜሪ ሚያው ናት፣ ዳኒ ሚያው ነው። በደንብ ሄርሜላ ይሄ ነገር መቀበል የለባትም። የሰወሬ ነው የምለው። በሌላ ነገር ክፉ አይደለችም፣ ጥሩ ናት። የሰወሬ ከተቀበለች ከአብርሃም ጋር መቀጠል አትችልም። እንደ ሩታም ትወጣለች እሷም ማለት ይሄ ነው። ሩታም እኮ ትዳሯ በምንድን ነው የወጣ? በሰወሬ በመቀበሏ ነው። ብጥብጥ ተነሳ፣ በዛ ነው ፍቺ ድረስ የተደራረሱ። ይሄ ነገር ትምህርት መውሰድ የለባትም እንዴ? ትላንት ምን አወራች? 70% ነው 80% ጭቅጭቅ ነው ጥፊ ነው አለች። ይሄ ነገር በምን የመጣ? በሰው ወሬ ነው አይደለ? ይሄ ያየች ዛሬ በሩታ ፊት እኔ ሞኝ ነኝ እኔ እንዲህ ነኝ መሆን የለባት። ሩታ ደስ ብሏት ካያችኋት ከንፈሯን እንደ ሞቅሌ ወደዚህ እየጨመደደችው መታ አደርጋት። እንግዲህ ከነቃሽ ንቂ ብላት አየቻታ። ገና ትሰራላታለች። እንደዛም የምትነድር ከሆነ ሩታን በደንብ አታውቋት ወይ? እስቲ አንድ ሰው ማለት ነው ቼክ ለማድረግ እኮ ሳምንት አይጠብቅም። ነገርዩ እስከ ሳምንት ሊሄድ ነው ማለት ነው። በዛን ሰዓት እኮ ነው አንቺ እኮ በደቂቃው ነው እኮ የሚሰጭሽ። እርጉዝ ነው እርጉዛቱን እኔ እኮ ልጅ ስለማቅ ማለት ነው። በዛን ሰዓት በኮምፒውተር ትታያለሽ። ከሌለብሽ የለብሽ ነው። እርጉዝም ከሆንሽ ሆንሽ ነው። እሷ ምንድን ነው ያለች? እስከ ሳምንት ድረስ ውጤቱ ይደርሳል ነው ያለች። ሲያስፈልጋ ደግሞ እንደዚህ ግንኙነት ካደረግን ሳምንት ሳይሆን አይቀርም ማለት የዛን ጊዜ ትናንት ምንድን ነው ያለች? አሁን በደንብ እኮ ሄርሜላ እኮ በደንብ በንግግሯ ራሱ እኮ እንዳለም አብርሃም በፊቷና እኮ በንግግሯ እኮ ማመን ትችላለች። ትናንት ምንድን ነው ያለች? ሰክረን በጠጣት እየጠጣን በዛ ሰዓት የተፈጠረ ነው ያለች። ዛሬ ደግሞ ይሄ ነገር ከተፈጠረ ሳምንት ሆኖታል አለች። እስቲ ሁለት ምላስ ማለት እኮ ነው። ይሄ እኮ በደንብ መረዳት ትችላላችሁ። ማንም ቪዲዮውን ሂዳችሁ በደንብ አዳምጡት። የሰሩታ ንግግር ማለት ነው። ወጃም አውሪ ሙይት ላደርግልሽ። ሄርሜላ ዛሬ እንደዚህ መሆን በጣም አልነበረባትም። ሄርሜላ እሰይ ነበር ማለት የነበረባት። እሰይ አንቺ አንጠብጥቢ እንደ ዶሮ ማለት ነው የነበረባት። ሄርሜላ አይደለም መጀመሪያም ልጅ እንዳለው እያወኩ ነው የገባሁት። ሁለተኛም ልጅ ካለው ችግር የለውም ማለት ነው። ሰው አብርሃምን እንደፈለገች ታደርግ ምንም ማለት አይደለም። በሩታ ፊት
ማሳየት አልነበረባትም። ለምን አይለቋቸውማ? ገና አሁን አዘጋጅቶ ነው የሚመጡት። እኔ እኮ ዳኒም ያችም ስለማውቃቸው ማለት ነው። ለምንድን ነው እቺ አንዳንድ ቁጥር የምትጽፋን አስገበት? ለምን ወጣች ልጅቷ? ከፍቷታል። አይ እንዴት ናችሁ? ደህና ነሽ? አለን